ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎች እየመራው አብራችሁ ቆይታ ማድረገው ነው ፍራት አጥላው ነኝ መልካም ቆይታ የኢትዮጵያ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአፍሪካ ህብረት አስቸኳይ የጤና ጉባኤ ላይ ለመሳተፍ ጋና አክራ ገቡ። በጋና በሚኖራቸው ቆይታ በሀገሪቱ የጤና ስርዓት ዙሪያ በሚመክረው ጉባኤ ላይ ይሳተፋሉ። ምክትል ጠቅላይ ሚኒስትሩ በአክራ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በጋና የውጭ ጉዳይ ሚኒስትርና በሌሎች የሀገሪቱ ከፍተኛ የስራ ኃላፊዎች ደማቅ አቀባበል ተደርጎላቸዋል። በዚህ አስቸኳይ የጤና ጉባኤ ላይ የአፍሪካን የጤና ስርዓት በከፍተኛ ደረጃ ለማሻሻል የሚያስችሉ ስትራቴጂዎች ላይ ውይይት ይደረጋል ተብሏል። በተጨማሪም ተላላፊና ተላላፊ ያልሆኑ በሽታዎችን በጋራ ለመከላከል የሚያስችሉ ስልታዊ እርምጃዎችን ለመቀየስ ምክክር እንደሚደረግበትም ተመላክቷል። የአፍሪካ ህብረት አስቸኳይ ስብሰባ አገሪቱ በአሁኑ ወቅት እየገጠሟት ያሉትን የጤና ተግዳሮቶች ለመፍታት ወሳኝ ሚና ይኖረዋል። በተጨማሪም ይህ ጉባኤ አባል ሀገራቱ በጤናው ዘርፍ ያላቸውን የሀብት አቅም በጋራ እንዲያስተባብሩና አገሪቱ የሚከሰቱ ድንገተኛ የጤና እክሎችን በራስ ለመመከት የሚያስችል ጠንካራ መዋቅር ለመዘርጋት ሰፊ ዕድል እንደሚፈጥርም ይጠበቃል። በ2018 ከ1 ሚሊዮን በላይ ቪዛ መስጠቱን የኢሚግሬሽንና ዜግነት አገልግሎት አስታወቀ። በአሁኑ ወቅት ከ194 በላይ ሀገራት ዜጎች ወደ ሀገሪቱ እንዲገቡ ልዩ ልዩ የቪዛ አገልግሎት አማራጮችን ማቅረቡን ገልጿል። ለዝርዝሩ አማሩ ገብሩ የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ተቋሙ ከ3 ዓመታት በፊት 276,000 ቪዛ ብቻ በአመት ውስጥ መስጠቱን አስታውሰው በ2018 በጀት ዓመት 1.4 ሚሊዮን ቪዛ በመስጠት ከ4 እጥፍ በላይ እድገት ማስመዝገቡን አንስተዋል። አገልግሎቱ የቪዛ አሰጣጥ ስርዓቱን ማሻሻሉ፣ የዲጂታል አገልግሎትን ማስፋቱንና የአየርና የኤብስ ድንበር አስተዳደር አገልግሎትን ማዘመኑን ተከትሎ ከፍተኛ ውጤት ማስመዝገብ መቻሉን ጠቁመዋል። አዲስ የተጀመሩት የስቶፕ ኦቨርና ትራንዚት ቪዛ አገልግሎቶች የቱሪዝምና የጉዞ እንቅስቃሴን እያበረታቱ መሆኑንም ዋና ዳይሬክተሯ ገልጸዋል። ወይዘሮ ሰላማዊት ታክለውም ኢትዮጵያ በአሁኑ ወቅት ከ194 በላይ ሀገራት ዜጎች ወደ ሀገሪቱ እንዲገቡ በኢቪዛ በውጭ ሀገራት በሚገኙ የኢትዮጵያ ዲፕሎማሲ ተቋማትና በመዳረሻ ቪዛ አማራጮች አገልግሎት እየሰጠች ትገኛለች ሲሉ አብራርተዋል። የቱሪዝም ፍሰትን ለማሳደግ የውጭ ኢንቨስትመንትንና የንግድ ግንኙነትን ለማበረታታት እንዲሁም የሰዎችን ነጻ እንቅስቃሴ ለማቀላጠፍ የተወሰደው እርምጃ የሀገሪቱን ብልጽግና የሚያፋጥን የዜጎችን የመንቀሳቀስ መብት ያከበረ መሆኑንም ተናግረዋል። ወደፊትም ዘመናዊና ቀልጣፋ የቪዛና ሌሎችም የኢሚግሬሽን አገልግሎቶችን በማስፋትና ኢትዮጵያን ለዓለም አቀፍ ተጓዦችና ባለሀብቶች ተመራጭ መዳረሻ ለማድረግ እየተሰራ መሆኑን ጠቅሰዋል። ኢትዮጵያ በዓለም ባንክ የካርበን ክሬዲት ማረጋገጫ ያገኘች የመጀመሪያው ሀገር ሆናለች። ኢትዮጵያ በኦሮሚያ ክልል በተከናወነው የደን እንክብካቤና ዘላቂ የመሬት አጠቃቀም ፕሮግራም 12.4 ሚሊዮን ቶን የካርበን ዳይኦክሳይድ ልቀትን ማስቀረት በመቻሏ በዓለም ባንክ የካርበን ክሬዲት ማረጋገጫ በማግኘት የመጀመሪያው ሀገር ለመሆን በቅታለች። የተመዘገበው የልቀት ቅናሽ በአዲስ አበባ የሚገኙ ሁሉንም በነዳጅ የሚሰሩ ተሽከርካሪዎች ከ4 ዓመታት በላይ ከመንገድ እንደማስወገድ ያህል ግዝፈት ያለው ውጤት እንደሆነም ተገልጿል። የተረጋገጠ የካርበን ክሬዲት እንደ ገበያው ሁኔታ ከ124 ሚሊዮን እስከ 372 ሚሊዮን የአሜሪካ ዶላር የሚያስገኝ ገበያ አቅም ያለው ሲሆን የሚገኘው ጥቅማ ጥቅምም የአካባቢ ማህበረሰቦች ተጠቃሚ ለማድረግ ይውላል። ዓለም ባንክ በተመሳሳይ የደን እንክብካቤ ፕሮግራሞችን እንደ ኮሎምቢያ፣ ኢንዶኔዥያና ዛምቢያ ባሉ ሀገራት እየደገፈ የሚገኝ ቢሆንም የካርበን ቅናሹን በይፋ አረጋግጦ ለገበያ ሽያጭ ዝግጁ በማድረግ ረገድ ኢትዮጵያ ቀዳሚ ሀገር ሆናለች። አዲስ አበባ ዩኒቨርሲቲ የማስተር ካርድ ፋውንዴሽን የአፍሪካ ከፍተኛ ትምህርት ለለውጥ የመጀመሪያው ዙር ሽልማት አሸናፊ ሆኖ ተመረጠ። ዩኒቨርሲቲው የተቋማዊ ለውጥን በመምራት እና ለወጣቶች እድሎችን በማስፋፋት እውቅና ከተሰጣቸው 5 የአፍሪካ ዩኒቨርሲቲዎች መካከል አንዱ መሆኑም ተገልጿል። ሽልማቱ በምርምር፣ በፈጠራ፣ በሰው ኃይል ልማትና በማህበረሰብ ተጽዕኖ ላይ የሚደረገውን ስራ የበለጠ ለማጠናከር የሚረዳ የ3 ሚሊዮን የአሜሪካ ዶላር ድጋፍን ያካተተ ነው። ይህ እውቅና ሪኢሜጂንግ አወር ፊውቸር የተሰኘውን ስትራቴጂክ እቅድና ከማስተር ካርድ ፋውንዴሽን ጋር ያለውን የረጅም ጊዜ አጋርነት የሚያንጸባርቅ መሆኑም ዩኒቨርሲቲው አስታውቋል። እንደ ኢትዮጵያ አንጋፋ ስመጥርና ራስ ገዝ ዩኒቨርሲቲ ይህንን እድል ለኢትዮጵያና ለአፍሪካ የሚሆን የምርምር ብቃት ፈጠራና ለውጥ አምጪ ትምህርትን ለማጠናከር እንደሚጠቀምበትም ገልጿል። ዩኒቨርሲቲው ለዚህ እውቅና ማስተር ካርድ ፋውንዴሽንን አመስግኖ ለዚህ ስኬት አስተዋጽኦ ላደረጉ መምህራን፣ ሰራተኞች፣ የነበሩና የአሁን ተማሪዎች እንዲሁም አጋሮችን የእንኳን ደስ አላችሁ መልእክት አስተላልፏል። የ8 ዓመቱ ኢትዮጵያዊ ታዳጊ ቃል ተስፋዬ በቻይና ሻንሃይ ከተማ በተካሄደው የ26 የዓለም የፊደል አጻጻፍና የእስያ ዋንጫ ውድድር ላይ ከፍተኛ ውጤት አስመዘገበ። የሀገሩን ስም በዓለም አቀፍ መድረክ ከፍ ማድረግ የቻለው ታዳጊው በውድድሩ ላይ ባሳየው የላቀ አፈጻጸም በ3 የተለያዩ ዘርፎች ሜዳሊያዎችንና የምስክር ወረቀቶችን ለማግኘት በቅቷል።
ታዳጊ ቃል ተስፋዬ በሲአይ ፊደል አጻጻፍ ዋንጫ አንደኛ ደረጃን እንዲሁም በዓለም የፊደል አጻጻፍ ዋንጫ የወርቅ ሜዳሊያ ባለቤት መሆን ችሏል። በተጨማሪም በዓለም አቀፍ የድብልቅ ምድብ ውድድር በመሳተፍ 6ኛ ደረጃን ይዞ ማጠናቀቅ ችሏል። ለታዳጊው ስኬታማ ተሳትፎ በቻይና የሚገኘው ኢትዮጵያ ኤምባሲ አስፈላጊውን የስፖንሰርሺፕና የሎጂስቲክስ ድጋፍ ያደረገ ሲሆን ኤምባሲው ባስተላለፈው እንኳን ደስ አላችሁ መልእክት ታዳጊው በቀጣይም የበለጠ ስኬት እንደሚያስመዘግብ ያለውን ጽኑ እምነት ገልጿል። የታዳጊው አባት በሰጡት አስተያየት ልጃቸው በሶስቱም ዘርፎች ድል በመቀናጀቱ ውድድሩን በስኬት በማጠናቀቁ የተሰማቸውን ደስታ ገልጸው በውድድሩ ወቅት ለተደረገላቸው ዘርፈ ብዙ ድጋፍና መልካም ምኞት ምስጋናቸውን አቅርበዋል። ይህ በታዳጊ ቃል ተስፋዬ የተመዘገበው ድል የኢትዮጵያውያን ታዳጊዎችን የላቀ የእውቀት አቅምና በዓለም አቀፍ መድረክ ተወዳዳሪ መሆን ብቃትን በተጨባጭ ያሳየ ነው ተብሏል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኛቸው መረጃዎች አልፋለሁ። የኬንያ መንግስት ከሚቀጥለው መስከረም 2026 ጀምሮ ወደ ዩኒቨርሲቲና ኮሌጅ ለሚገቡ አዲስ ተማሪዎች ሙሉ የትምህርት ወጪ እንደሚሸፍን ፕሬዝዳንት ዊልያም ሩቶ አስታወቁ። ለዝርዝሩ ሄሮዳህ ንጉሴ። የኬንያ ፕሬዝዳንት ዊልያም ሩቶ እንደገለጹት የአዲስ የትምህርት ፋይናንስ ማዕቀፍ ከቤተሰብ ኢኮኖሚያዊ አቅም ነፃ የሆነ እንዲሁም የስርዓቱ ድህነት የማንኛውንም ወጣት የከፍተኛ ትምህርት እድል እንዳያስተጓጉል ለማድረግ የተዘረጋ መሆኑ ተገልጿል። በዚህ አዲስ አቅጣጫ መሰረት ወላጆች በራሳቸው ፈቃደኝነት ከሚያደርጉት ድጋፍ ውጪ ምንም አይነት የክፍያ ጫና እንዳይኖርባቸው ያደርጋል። ይህም አቅም የሌላቸው ወገኖች ያለምንም የገንዘብ ስጋት ልጆቻቸውን ወደ ከፍተኛ ትምህርት ተቋማት እንዲልኩ እድል ይፈጥራል። ቀደም ሲል በሀገሪቱ ተግባራዊ ተደርገው የነበሩት የዩኒቨርሲቲ በጀት አሰጣጥ ስርዓቶችና ደረጃን መሰረት ያደረገው የክፍያ አደረጃጀት ለተቋማቱና ለተማሪዎች በቂ ድጋፍ ማድረግ ባለመቻላቸው ሙሉ በሙሉ እንዲቋረጥ ተደርጓል። መንግስት እነዚህን የቀድሞ አሰራሮች በአዲሱ ሁለንተናዊ የነጻ ትምህርት ስርዓት ለማካተት ወስኗል። ውሳኔውን በይፋ ወደ ስራ ለማስገባት እንዲቻል የሀገሪቱ ፓርላማ የከፍተኛ ትምህርት ብድር ቦርድን ጨምሮ አስፈላጊውን የህግ ማሻሻያ በፍጥነት እንዲያጸድቅ ተጠይቋል። ይህ የታሪክ ለውጥ የኬንያን የትምህርት ጥራት ተደራሽነት ከማሻሻሉም በላይ ለሌሎች የአፍሪካ ሀገራት ትልቅ አርአያ ሊሆን እንደሚችል ይጠበቃል። ይህ ታሪካዊ የፖሊሲ ለውጥ በኬንያ ወጣቶች ዘንድ ትልቅ ተስፋን የፈጠረ ሲሆን በተለይም ዝቅተኛ ገቢ ያላቸው ማህበረሰቦች የልጆቻቸውን የወደፊት ተስፋ ብሩህ ለማድረግ ትልቅ እገዛ ያደርጋል። ውሳኔው በምስራቅ አፍሪካ አልፎም በመላው አህጉሪቱ በትምህርት ፍትሐዊነት ዙሪያ አዳዲስ ውይይቶችን ሊቀሰቅስ እንደሚችልም የዘርፉ ምሁራን ይናገራሉ። ይህ የኬንያ አርአያነት ያለው እርምጃ ሌሎች የአፍሪካ ሀገራትም ተመሳሳይ የነጻ ትምህርት ስትራቴጂዎችን እንዲከተሉ መንገድ ሊከፍት ይችላል ተብሏል። መረጃው የቢዝነስ ኢንሳይደር ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ወርቅነህ ገበየሁ በሱዳን ዘላቂ ሰላም ለማስፈን የአህጉራዊና ዓለም አቀፍ አጋሮች የተቀናጀ ትብብር ወሳኝ መሆኑን ገለጹ። ለዝርዝሩ አማሩ ገብሩ። ዶክተር ወርቅነህ ገበየሁ በኬንያ ናይሮቢ በተካሄደው 3ኛው የልዩ መልእክተኞችና ተወካዮች ፎረም ላይ ተገኝተው እንደገለጹት በሱዳን ያለው ግጭት ያሳደረው አሉታዊ ተጽዕኖ ከሀገሪቱ አልፎ ለቀጠናው አጠቃላይ መረጋጋት ስጋት መፍጠሩን ገልጸዋል። በፎረሙ ላይ የኬንያ የውጭና የዲያስፖራ ጉዳዮች ካቢኔ ሚኒስቴር ሙሳሊያ ሙዳቫዲ፣ የተለያዩ ዓለም አቀፍ ተቋማት ተወካዮችና አጋር አካላት ተገኝተዋል። ዋና ጸሐፊው በዚህ ወቅት እንዳስገነዘቡት በሱዳን ዘላቂ ሰላም ለማረጋገጥ በአጋሮች መካከል የጋራ ስትራቴጂካዊ ግምገማ በርስ መደጋገፍና ግልጽ የሥራ ክፍፍል መኖር እንዳለበት አጽንኦት ሰጥተዋል። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የአረብ ሊግ፣ የአውሮፓ ህብረት፣ የአራት ሀገራት ጥምረት ማለትም አሜሪካ፣ ብሪታንያ፣ ሳውዲ አረቢያና አረብ ኤምሬትስ እንዲሁም የ5 ሀገራት ስብስብ ማለትም ኢትዮጵያ፣ ኬንያ፣ ጅቡቲ፣ ደቡብ ሱዳን፣ ግብጽና ሌሎች ቁልፍ አጋሮች የጋራ ጥረት ወሳኝ መሆኑን አሳስበዋል። ባለድርሻ አካላቱ የሱዳንን የሰላም ጉዞ በሱዳናውያን ራሳቸው መመራት እንዳለበትና ለዘላቂ ሰላምና መረጋጋት የሁሉም ወገን የተቀናጀ ጥረት እንደሚጠይቅ አጽንኦት ሰጥተዋል። ከኢጋድ ሴክሬታሪያት የተገኘው መረጃ እንደሚያመላክተው ፎርሙ የተለያዩ የሰላም ጥረቶችን በአንድ ማዕቀፍ ማስተባበር፣ የሱዳንን ግጭት ማስቆም፣ አስቸኳይ የሰብአዊ እርዳታ ማቅረብ፣ ንጹሐን ዜጎችን መጠበቅና በኢጋድ የሚመራውን የቀጠናውን የሰላም አማራጭ ማጠናከር ላይ ያተኮረ እንደነበር ተመላክቷል። ሴኔጋል የቀድሞ ፕሬዝዳንቷ ማኪ ሳል ለሚያደርጉት የተባበሩት መንግስታት ድርጅት ዋና ጸሐፊነት ጥረት ድጋፍ እሰጣለሁ አለች። ለዝርዝሩ አናውል ተስፋ። መንግስት እስካሁን ድረስ ማኪሳልን ለመደገፍ ፍቃደኛ አልነበረም ተብሏል። በፈረንጆቹ 2024 በቀድሞ ፕሬዝዳንት ማኪሳል ላይ በተቀሰቀሰ ከፍተኛ ህዝባዊ ተቃውሞ መነሻነት ወደ ስልጣን የመጡትን የአሁኑን የሴኔጋል ፕሬዝዳንት ባሲሩ ዲዮማዬ ፋዬ ልዩ ልዩ ውንጀላዎችን በማቅረብ ማኪሳል የሚያደርጉትን የተባበሩት መንግስታት ድርጅት ዋና ጸሐፊነት ጥረት ያለመደገፍ አቋም ይዘው ነበር። መንግስት የቀድሞ ፕሬዝዳንት በስልጣን ዘመናቸው የመጨረሻ ዓመታት የበርካታ ሰዎች ህይወት የቀጠፈ የፖለቲካ ጭቆና ፈጽመዋል፣ እንዲሁም አሳሳች የሆኑ የኢኮኖሚ መረጃዎችን አቅርበዋል በሚሉ ውንጀላ
ወኪላዎች ነበር ከዚህ ውሳኔ ደረሰው። ነገር ግን ባለፉት ሳምንታት ሁለቱ አካላት በዳካር ተገናኝተው ከተመካከሩ በኋላ የወቅቱ ፕሬዝዳንት በመንግስት ደረጃ የያዙትን አቋማቸውን መቀየራቸውን ይፋ አድርገዋል። የሴኔጋል የውጭ ጉዳይ ሚኒስተር እንዳለው መንግስትና አጠቃላይ የሴኔጋል ዲፕሎማሲያዊ አውታር በተባበሩት መንግስታት አባል ሀገራት ዘንድ የማኪ ሳልን እጩነት እንዲያስታውቁ ትዕዛዝ መስጠቱን አስታውቋል። ከ2012 እስከ 2024 ሴኔጋል በፕሬዝዳንትነት የመሩት ማኪ ሳል አሁን ድረስ በስልጣን ዘመናቸው ለተከሰቱት የሰዎች ሞትና የሰብአዊ መብት ጥሰቶች ምላሽ እንዲሰጡና ተጠያቂ እንዲሆኑ ግፊት እየተደረገባቸው ይገኛል። ጊኒ በቅኝ ግዛት ዘመን የተወሰዱ የባህል ቅርሶችን መልሽልኝ ስትል ፈረንሳይን ጠየቀች። በፈረንሳይ ጦር ሙዚየም ውስጥ ከሚገኙ ቅርሶች ገሚሶቹ የኔ ናቸውም ብላለች። ቤኒንን በመከተል ጊኒ በቅኝ ግዛት ዘመን የተወሰዱ የእጅ ጽሑፎችና ልዩ ልዩ ቅርሶች እንዲመለሱላት ፈረንሳይን በይፋ መጠየቋን የፈረንሳይ መገናኛ ብዙሃን ዘግበዋል። ቅርሶቹ በፈረንሳይ ቅኝ ግዛት ትግል ላይ የጊኒ የተቃውሞ ንቅናቄ ዋና መሪ የነበሩትን የሳሞሪ ቱሬ ቁርአን ያካተቱ ናቸው። እንደ አውሮፓውያን አቆጣጠር በ1898 በፈረንሳይ ጦር ከተማረኩ በኋላ ከተወሰዱ ሌሎች ቁሳቁሶች መካከል ባርኔጣቸው፣ ጭራና የጦር አልባሳታቸው ይገኙበታል። ጊኒ በአሁኑ ወቅት በፓሪስ በሚገኘው የፈረንሳይ ጦር ሙዚየም ውስጥ በከፊል የሚገኙትን እነዚህን የቅርስ ሀብቶች ለማስመለስ የሚያስችል የዲፕሎማሲያዊ ሂደት ጀምራለች። እንደ አውሮፓውያን አቆጣጠር በሰኔ 2026 ፈረንሳይን የጎበኘው የጊኒ የልዑካን ቡድን በእጅ የተጻፉ ሰነዶችን፣ ጽሑፎችንና የንጉሳውያን ቁሳቁሶችን ጨምሮ አንዳንዶቹን ቅርሶች በቦታው ተገኝቶ ተመልክቷል። ኮናክሪ በተለያዩ የፈረንሳይ ከተሞች የሚገኙ የእጅ ጽሑፎችንም የማስመለስ ፍላጎት ያላት ሲሆን ቅርሶቹን የመለየትና ዝርዝር መዝገብ የማዘጋጀት ስራ መጀመሯን መገናኛ ብዙሃን ዘግበዋል። ካታር ኢራን ላደረሰችባት ተደጋጋሚ ጥቃቶች ካሳ እንድትከፍል ለተመድ ጥያቄ አቀረበች። ካታር በቅርቡ ኢራን ያደረሰችባትን 2 ተከታታይ ጥቃቶች በጽኑ በማውገዝ ጥቃቱ በአስቸኳይ እንዲቆምና የቴህራን መንግስት ተገቢውን ካሳ እንዲከፍል ለተባበሩት መንግስታት ድርጅት ጥያቄ አቅርባለች። ለዝርዝሩ ጸጋነሽ ተሰማ። ካታር ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝ እና ለጸጥታው ምክር ቤት በላከችው ይፋዊ ደብዳቤ በኢራን ላይ ጠንካራ ዲፕሎማሲያዊ ጫና መፍጠሯ ተገልጿል። ይህ ቁጣ የተቀሰቀሰው ሐምሌ 7 የሆርሙዝን ባህረ ሰላጤ ለማቋረጥ በሞከረች የካታር መርከብ ላይ በተሰነዘረ ጥቃትና ከቀናት በኋላ ደግሞ ኢራን በሀገሪቱ ላይ በተኮሰችው የባለስቲክ ሚሳኤል ምክንያት መሆኑ ተገልጿል። የሚሳኤል ጥቃቱ በአየር ላይ እንዲከሽፍ ቢደረግም ከስብርባሪው በደረሰ አደጋ በአንድ ሰው ላይ ጉዳት መድረሱን የካታር መንግስት አስታውቋል። በመሆኑም ካታር ለተመድ በላከችው በዚህ ደብዳቤ ኢራን ለፈጸመችው ድርጊት ካሳ እንድትከፍል የጠየቀች ሲሆን ሀገሪቱ ሉዓላዊነቷን ለማስከበር ተገቢ ነው ብላ ባመነችበት በማንኛውም መንገድ አጸፋዊ ምላሽ የመስጠት ሙሉ መብቷ የተጠበቀ መሆኑን በግልጽ ማስጠንቀቋ ተዘግቧል። የካታር ቋሚ መልእክተኛ ሼክ አሊ አህመድ ቢን ሰይፍ አልታኒ ለተመድ በላኩት በዚህ ይፋዊ ደብዳቤ የቴህራን ድርጊት የዓለም አቀፍ ህግጋትን የ1949 የጄኔቫ ኮንቬንሽንንና የተመድ የጸጥታው ምክር ቤት ውሳኔ ቁጥር 2817ን በግልጽ የጣሰ መሆኑን ጠቅሰዋል። ከዚህም በተጨማሪ ጥቃቶቹ በሆርሙዝ ወሽመጥ አካባቢ ባለው ዓለም አቀፍ የባህር ላይ ንግድና የመርከብ ትራንስፖርት ደህንነት ላይ ከፍተኛ ስጋት መፍጠራቸውን በመግለጽ ድርጊቱ ቀጠናዊ ብሎም ዓለም አቀፋዊ መረጋጋትን አደጋ ላይ የጣለ አደገኛ መባባስ መሆኑን አሳስበዋል። በአሜሪካና በኢራን መካከል በድጋሚ ያገረሸውን የጦርነት ውጥረት ተከትሎ ኢራን በአካባቢው በሚገኙ የአሜሪካ ወታደራዊ ይዞታዎችና አጋር ሀገራት ላይ የጥቃት ኢላማ ማድረጓ ይታወቃል። ካታር በበኩሏ በተመድ ቻርተር አንቀጽ 51 መሰረት ራሷን የመከላከል ሙሉ መብት እንዳላት በድጋሚ በማረጋገጥ የዜጎቿን ደህንነትና የሀገሪቱን ሉዓላዊነት ለማስከበር ስትል ወታደራዊ እርምጃዎችን ከመውሰድ ወደ ኋላ እንደማትል ጠንካራ ማስጠንቀቂያ አስተላልፋለች። አሜሪካና ሳውዲ አረቢያ የሲቪል የኒውክሌር መርሃ ግብር ለመገንባት የሚያስችል ስራ ለመጀመር ስምምነት ሊፈርሙ እንደሆነ ኒውዮርክ ታይምስ ጋዜጣ ዘገበ። ስምምነቱ ዛሬ የሚፈረም ሲሆን ስምምነቱ በመካከለኛው ምስራቅ ዋነኛ የነዳጅ ዘይት አምራች ለሆነችው ሳውዲ አረቢያ አዲስ እርምጃ ነው ተብሏል። በኢራን ጦርነት የሆርሙዝ ወሽመጥ በመዘጋቱ የነዳጅ አቅርቦቷ የቀነሰው ሳውዲ አረቢያ ስምምነቱን እንደምትፈርም የተገለጸው የየመን ሁቲ ታጣቂዎች በቀይ ባህር በኩል በሚያልፉ መርከቦቿ እንቅስቃሴ ላይ እገዳ ከጣሉ በኋላ ነው። ኒውዮርክ ታይምስ ሁለቱ ስማቸው ያልተገለጸ የአሜሪካ ባለስልጣናትን ጠቅሶ እንዳለው ይህ ስምምነት ለአሜሪካ የኒውክሌር ኢንዱስትሪ በቢሊዮኖች የሚቆጠር ዶላር ሊያስገኝ እንደሚችል ተናግሯል። ዎል ስትሪት ጆርናል እንደዘገበው ደግሞ አሜሪካ ከሳውዲ ጋር የምትፈርመው የ30 ዓመታት ስምምነት ሁለቱ ሀገራት በሚያደርጉት ጥቃት አስፈላጊነቱ ከተረጋገጠ የአሜሪካ ኩባንያዎች ለሳውዲ የዩራኒየም ማበልጸጊያ ተቋም ይገነባሉ። ነገር ግን አንዳንድ የአሜሪካ ምክር ቤት አባላትና የእስራኤል ባለስልጣናት የሳውዲ ሲቪል ኒውክሌር ግንባታ የጦር መሳሪያ ለመስራት ሊውል ይችላል በሚል ተቋማቸውን እያሰሙ ነው። የጭንቀት ሁነቶች ከመምጣታቸው በፊት መተቃቀፍ፣ መነካካትና መሳሳም አመኔታን ለመገንባት ጥንታዊ መንገድ ሳይሆን እንደማይቀር ተመራማሪዎች ተናገሩ። ለዝርዝሩ ጸጋነሽ ተሰማ።
ተመራማሪዎች የሰው ልጆች የቅርብ ዝርያዎች ናቸው የሚባሉ የዝንጀሮዎችን ባህሪ አጥንተው ነው እዚህ ድምዳሜ ላይ ደረሱት። ሁለት የዝንጀሮ አይነቶች ላይ ጥናት ያደረጉት የዱሮም ዩኒቨርሲቲ ተመራማሪዎች ዝንጀሮዎች በምግብ ግጭት ከመነሳቱ በፊት አካላዊ ንክኪ በማድረግ እርስ በርሳቸው መተማመኛ ይሰጣጣሉ ብለዋል። በጥናቱ ከተገኙ ግኝቶች መካከል አስገራሚው ምንም እንኳን ዝንጀሮዎች በጠበኛነታቸው ታዋቂ ቢሆኑም ጣታቸውን ሌላኛው አፍ ላይ ማድረግን ጨምሮ የቅርብ አካላዊ ንክኪ ያደርጋሉ። ፕሮፌሰር ዛና ክሌይ ካስጨናቂ ሁነት በፊት አንድ ላይ መተው እርስ በርሳቸው መተማመኛ ይሰጣጣሉ፣ ይነካካሉ፣ እርስ በርሳቸው ይተቃቀፋሉ ብለዋል። ይህን ባህሪያቸውንም ከትልቅ የእግር ኳስ ጨዋታ በፊት ከመተቃቀፍ ጋር አመሳስለውታል። ባለሙያዎች በዲሞክራቲክ ሪፐብሊክ ኮንጎና ዛምቢያ የሚኖሩ ሁለት ትላልቅ የዝንጀሮ ዝርያዎችን አጥንተዋል። የለውዝ ፍሬዎችን በመጠቀም ተፈጥሯዊ አመጋገብን አመሳስለው ሙከራዎችን ነድፈዋል። ዝንጀሮዎችም ምግብ ከመቅረቡ በፊት ለ5 ደቂቃ ያህል ባህሪያቸው ምን እንደሚመስል ምልከታ ተደርጎባቸዋል። ተመራማሪዎች መነካካት፣ መተቃቀፍንና መሳሳምን ጨምሮ አካላዊ ንክኪ ማድረጋቸውን መዝግበዋል። ዶክተር ጄክ ብሩከር የሰው ልጅ የቅርብ ዝርያ ናቸው ተብለው የሚታመኑት የዝንጀሮዎች ባህሪ እነርሱና እኛ ውጥረትን፣ ውድድርንና ትብብርን እንዴት እንደምናስተናግድ አስደናቂ እይታ ይሰጣል ብለዋል። መነካካት ጥንታዊ የተግባቦት መንገድና ምናልባትም ከቋንቋ በፊት የነበረ መግባቢያ እንደሆነ ተናግረዋል። ተመራማሪዎች አመኔታን ለመገንባትና ለትብብር መነካካት ቢያንስ ከ7 ሚሊዮን ዓመት በፊት የነበረ ነው ብለዋል። ስለዚህም ሰዎች ካስጨናቂ ሁነት በፊት ለእግር ኳስ ሲነካኩ፣ ከቡድናቸው ጋር ሲተቃቀፉ ወይም ትከሻቸውን ቸብቸብ ሲደራረጉ ሚሊዮን ዓመታቶችን የተሻገረ ማህበራዊ መንገድ እየተጠቀሙ ይሆናል። አሜሪካ በኢራን ላይ የምታደርሰው ጥቃት 11ኛ ቀኑን ይዟል። ፕሬዚዳንት ዶናልድ ትራምፕ ከመሬት በታች የተገነባው የቴህራን የኒውክሌር ተቋም ላይ ጥቃት እንደሚሰነዝሩ ዝተዋል። ትራምፕ በኢራን ናትዛ የሚገኘውን ከምድር በታች የተገነባ የኒውክሌር ተቋም እንደሚመቱ መዛታቸውን ተከትሎ ቴህራን ያጸፋ ምላሽ እንደምትሰጥ አስጠንቅቃለች። የአሜሪካ ማዕከላዊ ዕዝ እንዳለው በኢራን ላይ እየደረሰ ያለው ተከታታይ ጥቃት ዓላማው በሆርሙዝ ወሽመጥ ላይ ለንግድ መርከቦች አስጊ የሆነውን አቅሟን ለማዳከም ነው። የኢራን ብሔራዊ መገናኛ ብዙሃን እንደዘገበው በቴህራን የአየር መቃወሚያዎች ስራ እንደሚጀምሩም ተደርጓል። በታባሪዝ፣ በቻባህር፣ ኮናርክና ቡሸህር ፍንዳታዎች መሰማታቸውን ተዘግቧል። ቡሸህር የኢራን ብቸኛው የኒውክሌር ማብላያ ተቋም የሚገኝበት ቦታ ነው። ኢራን አሜሪካ ላደረሰችባት ጥቃት በምላሹ በመካከለኛው ምስራቅ የሚገኙ የጦር ሰፈሮቿ ላይ ድብደባ አድርሳለች። ኢራንና አሜሪካ የተኩስ አቁሙ ስምምነት ላይ ደርሰው የነበረ ቢሆንም በሆርሙዝ ወሽመጥ አስተዳደር ጉዳይ ዳግመኛ ውጊያ ውስጥ ተመልሰዋል። ኢራን ከ30 በላይ የንግድ መርከቦች ላይ ጥቃት አድርሳለች ሲል የአሜሪካ ማዕከላዊ ዕዝ ከሷል። የኢራን ወታደራዊ ተቋማት፣ የባህር ኃይል፣ የአየር ኃይልና ሌሎችም የሀገሪቱ የጦር መሰረተ ልማቶች ላይ ጥቃት መፈጸሙን አስታውቋል። በዩናይትድ ኪንግደም እስከ 13 ሚሊዮን የሚደርሱ ሰዎች በረጅም ጊዜ የባህር ዳርቻ ጎርፍ ሊጋለጡ እንደሚችሉ አዲስ ሳይንሳዊ ጥናት አስጠነቀቀ። ሄሮዳይ ንጉሴ ተጨማሪ አላት። ተመራማሪዎች የካርበን ልቀትን በፍጥነት መቀነስና ለጎርፍ መከላከያ መሰረተ ልማቶች አስቸኳይ እርምጃ ካልተወሰደ አደጋው ይበልጥ እንደሚባባስ ገልጸዋል። በኔቸር ኮሚኒኬሽንስ መጽሔት ላይ የታተመው አዲስ ጥናት በአየር ንብረት ለውጥ ምክንያት የባህር ውሃ ከፍታ መጨመር በዩናይትድ ኪንግደም ለሚሊዮኖች የረጅም ጊዜ የባህር ዳርቻ ጎርፍ አደጋ እየፈጠረ መሆኑን አመልክቷል። ጥናቱ እንደሚያሳየው የአሁኑ የዓለም ካርበን ልቀት ቅነሳ ቃል ኪዳኖች ቢፈጸሙም እስከ 23ኛው ክፍለ ዘመን መጨረሻ 1.4 ሚሊዮን ተጨማሪ ሰዎች ለባህር ዳርቻ ጎርፍ አደጋ ሊጋለጡ ይችላሉ። ይህ ቁጥር በ24ኛው ክፍለ ዘመን 1.7 ሚሊዮን ሊደርስ ይችላል። በአጠቃላይ እስከ 13 ሚሊዮን ሰዎች ለዚህ ስጋት ሊጋለጡ እንደሚችሉም ተገልጿል። ባለፉት 100 ዓመታት በብሪታንያ የባህር ውሃ ከፍታ 20 ሴንቲሜትር ከፍ እንዳለ የጠቆመው ጥናቱ እስከ 23ኛው ክፍለ ዘመን ተጨማሪ ከ40 እስከ 60 ሴንቲግሬድ ሊጨምር እንደሚችል ያስጠነቅቃል። ይህም 500 ሺህ ተጨማሪ ሰዎችን ለጎርፍ አደጋ ሊያጋልጥ ይችላል። በተለይ የሊንከንሻየር እና የሃምበር ወንዝ አካባቢዎች ከፍተኛ አደጋ ውስጥ እንዳሉ ተገልጿል። በእጅግ የከፋ ሁኔታ የበረዶ ሽፋኖች ፈጣን መቅለጥ ካልተስተካከለ እስከ 15 ሜትር የባህር ውሃ ከፍታ መጨመር ሊከሰት እንደሚችል ሲገለጽ፣ እንደ ለንደን ያሉ ከተሞችም ከፍተኛ አደጋ ውስጥ ሊገቡ እንደሚችሉ ተመራማሪዎቹ ጠቁመዋል። ባለሙያዎቹ መንግስት የካርበን ልቀትን ለመቀነስ የጎርፍ መከላከያ መሰረተ ልማቶችን ለማጠናከርና ለወደፊት የከተማ ፕላን በአየር ንብረት ለውጥ ስጋት መሰረት እንዲያዘጋጅ አሳስበዋል። ዘገባው የዘጋርዲያን ነው። ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። እንደ አውሮፓውያን አቆጣጠር ጁላይ 2 1894 በዓለማችን የመጀመሪያው የሞተር ውድድር ተካሄደ። አናል ተስፋ እንደሚከተለው ያቀርበዋል።
በዛሬው ሳምንቱን በታሪክ የዓለም የመጀመሪያ የሞተር ውድድር ከፓሪስ እስከ ሩዋን በፈረንሳይ ተካሂዷል። በሌ ፔቲት ጆርናል በተባለ ጋዜጣ አዘጋጅነት የተካሄደው ይህ ውድድር 126 ኪሎ ሜትር ርቀት ሸፍኗል። ዝግጅቱ የተደራጀ የሞተር ስፖርት ጅምር ሲሆን ይህም በአውቶሞቢል ቴክኖሎጂ እያደገ ያለውን ፍላጎትና ፈጠራ አጉልቶ ያሳየ ነበር። ከውድድሩ ከ4 ቀን በፊት የተሽከርካሪ ኤግዚቢሽንና ብዙ ሰዎችና ደስታን የፈጠሩ ዝግጅቶች ተካሂደዋል። ውድድሩ ላይ ለመሳተፍ 1894 ዓ.ም አፕሪል 30 ከቀኑ ገደብ በፊት ከመቶ የሚበልጡ ምዝገባዎች ተካሂደዋል። ለውድድሩ በጊዜው የተዘጋጁት 23 መኪናዎች ብቻ ሲሆኑ ሁሉም ተሽከርካሪዎች በእንፋሎት ወይም በውስጣዊ ማቃጠል ሞተሮች የተጎለበቱ ነበሩ። 19ኙ መንገዶቻቸውን በተሳካ ሁኔታ አጠናቀዋል። ውድድሩ ከቀኑ 8 ሰዓት ላይ በፓሪስ ፖርቴ ማይል ብዙ ህዝብ ታጅቦ ተጀመረ። 20 የፈረስ ጉልበት ያለው የእንፋሎት ትራክተር ክፍት ሰረገላ እየጎተተ የፈረንሳዩ አውቶቢሎች አምራች ዴዲዮን ቡተን መስራች ኮንት አልበርት ዲዲዮ ቡተን ውድድሩን ያለማቋረጥ ግንባር ቀደም ሆኖ ነበር። ነገር ግን ዳኞች የውድድሩን አስፈላጊ ሁኔታዎች እንዳላሟላ ተስማምተዋል። የእንፋሎቱ ተሽከርካሪ ስቶከር ስለሚያስፈልገውና ብቁ ስላልሆነ በምትኩ የአንደኛ ደረጃ የ5000 ፍራንክ ሽልማቱን ፓላንድ ላቫሶር እና ሌስፋይልስ ቡጉቶ እኩል ተጋርተዋል። የፓሪስ ውድድር እውነተኛ አሸናፊው ግን ራሱ አውቶሞቲቭ ኢንዱስትሪ ነበር። ውድድሩ በአውቶሞቲቭ ታሪክ ውስጥ ትልቅ ምዕራፍ ያስመዘገበ ብቻ ሳይሆን የህዝብ ሀሳብ ያቀላጠፈና አውቶሞቢልን እንደ አስተማማኝ የመጓጓዣ መንገድ ተቀባይነት እንዲኖረው መሰረት ጥሏል። ከአንድ ዓመት ባነሰ ጊዜ ውስጥም የፓሪስ ቦርዶ ፓሪስ ውድድር በሰኔ 1895 ተካሂዷል። ከገቡትም ሰዎች ጋር 732 ማይል መንገድ እየነዱ ነበር። ወደ ቢዝነስ ዘገባዎች አልፋለሁ። ኢትዮጵያ በ2019 በጀት ዓመት 550 ሺህ ቶን ቡና ለውጭ ገበያ በመላክ 4 ቢሊዮን የአሜሪካ ዶላር ገቢ ለማግኘት ማቀዷን የግብርና ሚኒስትሩ አዲሱ አረጋ ገለጹ። የአዲስ እቅድ ይፋ የሆነው ሀገሪቱ በ2018 በጀት ዓመት ከቡና ኤክስፖርት 3.1 ቢሊዮን ዶላር በማስገኘት አዲስ ስኬት ካስመዘገበች በኋላ ነው። ለእነዚህና ሌሎች የቢዝነስ ዘገባዎች ማን ይደመላሽ? እድገቱ ቀጣይነት ባለው መልኩ ለማስቀጠል የእርሻ ማኔጅመንትን ማዘመንና በቴክኖሎጂ የተደገፉ አሰራሮችን በስፋት ተግባራዊ ማድረግ ወሳኝ መሆኑን የግብርና ባለሙያዎች ያመለክታሉ። ለዚህም በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በጉራ ፈርዳና በደቡብ ቤንች ወረዳዎች የሚገኘውን የበበቃ ቡና ልማት ድርጅትን በምሳሌነት ማንሳት የሚቻል ሲሆን ድርጅቱ ካለው 10,000 ሄክታር መሬት ውስጥ 5677 ሄክታሩ በቡና ምርት የተሸፈነ እንደሆነ ተመላክቷል። ድርጅቱ በተለይም የዝናብ እጥረት ችግርን ለመፍታት በ200 ሄክታር ማሳ ላይ የጠብታ መስኖ ቴክኖሎጂን ተግባራዊ አድርጓል። ሚኒስቴሩ ባጋራው መረጃ መሰረት ይህንን የቴክኖሎጂ አሰራር በመጠቀም በ1 ሄክታር ይገኝ የነበረውን አማካኝ የ10 ኩንታል የቡና ምርት በእጥፍ በማሳደግ እስከ 20 ኩንታል ማድረስም ተችሏል። የአውሮፓ ህብረት ዘላቂ ፍትሐዊና ጠንካራ የዓለም አቀፍ የቡና ንግድ ስርዓትን ለመገንባት ያለመውን የ2022 ዓለም አቀፍ የቡና ስምምነት በይፋ ፈረመ። በለንደን የሚገኘው ዓለም አቀፉ የቡና ድርጅት እንዳስታወቀው ይህ ስምምነት በዘርፉ አዲስ የዓለም አቀፍ ትብብር ምዕራፍን የሚከፍት ነው። ይህ የ2022 ስምምነት ዓለም አቀፉ የቡና ድርጅት ከተመሰረተ ጀምሮ የተደረገው 8ኛው የዓለም አቀፍ ስምምነት ሲሆን እንደ አውሮፓውያን አቆጣጠር ከ2007 ጀምሮ በስራ ላይ የነበረውን ነባር ስምምነት በጥልቀት በመከለስ የተዘጋጀ ነው። አዲሱ ማዕቀፍ በድርጅቱ የ60 ዓመታት ታሪክ ውስጥ ለመጀመሪያ ጊዜ የግል ባለሀብቶችን፣ የቡና ላኪዎችንና ሲቪል ማህበረሰቡን በውሳኔ ሰጪነት ሂደት ውስጥ በቀጥታ እንዲሳተፉ ያደርጋል። የአውሮፓ ህብረት ስምምነቱን በጋራ የንግድ ፖሊሲው አማካኝነት የፈረመው ሲሆን ይህም ህብረቱ በኮሚቴው ፊት ሁሉንም አባል ሀገራት ወክሎ በሙሉ ድምጽ እንዲንቀሳቀስ የሚያስችለውና የዓለም አቀፍ የቡና ኢኮኖሚ ጥንካሬን የሚያረጋግጥ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የባለቤትነት መብት የሌላቸው ወይም ጄኔሪክ መድኃኒቶች ምርት በ2 ዓመት ጊዜ ውስጥ ወደ አሜሪካ ካልተዛወሩ የ1 በመቶ የገቢ ቀረጥ እንደሚጣልባቸው ማስታወቃቸውን ተከትሎ አነስተኛ ዋጋ ባላቸው መድኃኒቶች አቅርቦት ላይ ከፍተኛ ስጋት እንደተፈጠረ ተገለጸ። እነዚህ መድኃኒቶች የባለቤትነት መብት ያለውን መድኃኒት ሙሉ በሙሉ አስመስለው ተመሳሳይ የፈውስ አቅም እንዲኖራቸው ተደርገው የሚመረቱ ቢሆንም በምርምር ወጪ ባለመጠየቃቸው ምክንያት በግማሽ ወይም ከዚያ በታች በሆነ በጣም ቅናሽ ዋጋ ለህዝብ የሚቀርቡ መሰረታዊ መድኃኒቶች ናቸው። ፕሬዝዳንት ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት ምርትን ወደ አሜሪካ የመመለስ ዓላማ ባለው በዚህ አዲስ ፖሊሲ መሰረት ከነሐሴ 2028 ጀምሮ በሀገር ውስጥ ፋብሪካ የማይገነቡ የጄኔሪክ መድኃኒት አምራቾች የ100% ቀረጥ የሚጣልባቸው ሲሆን ከአንድ ዓመት በኋላ ማለትም በነሐሴ 29 ደግሞ ቀረጡ ወደ 200% ያድጋል ብለዋል። ይህ ውሳኔ የዕለት ተዕለት የህመም ማስታገሻዎችና አንቲባዮቲክስ ጨምሮ እንደ ኮሌስትሮልና የካንሰር መድኃኒቶች ያሉ በቅናሽ ዋጋ ለአሜሪካውያን የሚቀርቡ አስፈላጊ ምርቶችን ዓለም አቀፍ የአቅርቦት ሰንሰለት በእጅጉ ያናጋል ተብሎም ተፈርቷል። በአሁኑ ወቅት አሜሪካ ውስጥ ከሚታዘዙ መድኃኒቶች መካከል ከ90 በመቶ በላይ የሚሆኑት እነዚህ አነስተኛ ዋጋ ያላቸው የጄኔሪክ መድኃኒቶች ሲሆኑ አብዛኛው ያለቁ ምርቶችና ጥሬ ዕቃዎች የሚመረቱት በህንድ፣ በአውሮፓና በቻይና በሚገቡ ፋብሪካዎች ነው። መረጃው የብሉምበርግ ነው።
ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችንን ነበረ። ዜናዎቹ የመራብሪያችሁ ቆይታ ያደረኩት እኔ ፍራታ ጥላውን ነበርኩኝ። ሌሎች የቻናል 1 ፕሮግራሞች ይቀጥላሉ። መልካም ጊዜ